ጌታ ስሙ የተባረከ ይሁን። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10 ምንድነው የሚለው? ቁጥር 9 ሊጀምር ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና ይህም እንደራሱ ሐሳብና ጸጋ መጠን ነው ይላል እንጂ እንደ ስራችን መጠን አይደለም። ጸጋ የሚባለው ሐሳቡንና ጥሪው የኛ እንዲሆን ያደረገ ነው ማለት ነው። የተጠራ ነው በምንድነው ማለት ነው? በጸጋ ነው። የተጠራ ነው በምንድነው? በጸጋ ነው። ጌታ ስሙ የተባረከ ይሁን። ይህም እንደራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህ ጸጋ ይሄን ነው የምፈልገው፣ በደንብ ስሙት። ይህም ጸጋ በሉ እስኪ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። ከዘላለም ዘመናት በፊት በማን ተሰጠን? በክርስቶስ ኢየሱስ። ከዘላለም ዘመናት በፊት አንተ ሳትወለድ፣ እኔ ሳልወለድ፣ አያቴ ሳይኖር፣ አዳም የሚባል ሰው ሳይኖር ከዘላለም ዘመናት በፊት ይህ ጸጋ በክርስቶስ ተሰጠን። ወይም ደግሞ ክርስቶስ ከአብ ለኛ ምን አደረገው? ተቀበለው። ከዘላለም ዘመናት በፊት እግዚአብሔር የራሱ የሆነውና ለራሱ የሆነውን ነገር በክርስቶስ ውስጥ ለሰው እንዲሆን ሰጠ። በቃ ይሄ ነው ሚስጥሩ። ክርስትና ሚስጥሩም እዚህ ነው ያለው። እግዚአብሔር የሆነውንና ያለውን ነገር ለሰው እንዲሆን በመካከለኛ ማለትም በክርስቶስ ማለት ነው። ልክ በሙሴ ሕግንና ስርዓትን እንደሰጠ ማለት ነው። ከኔ ጋር ናቸው ወይ? በሙሴ ሕግ ተሰጥቶ ነበር እኮ ነው የሚለው። እውነትና ጸጋ ግን በማን ሆነ ይላል? በክርስቶስ ኢየሱስ ሆነ። ሙሴ ከተራራ ሲወርድ ጽላት ይዞ ሕግ ይዞ ነው የወረደው። ክርስቶስ ደግሞ ከሰማይ ሰማያት ሲወርድ ግን ለሰው ልጅ መለኮት የሆነውንና ያለውን ነገር ተሞልቶ ነው የወረደው። ከዛ ስንቀበለው ኢየሱስን ሕግ ሳይሆን የተቀበልነው፣ ስርዓት ሳይሆን የተቀበልነው፣ ጌታ ስሙ የተባረከ ይሁን፣ ሙላቱን ተሞልቶ የመጣውን በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራል የተባለውን ያን ሙላቱን ተቀብለለን። ለምን ብትሉ በጸጋ ላይ ምን ተሰጥቶናልና። ምን ማለት እንደሆነ ልንገራችሁ። ሚካኤል አለ፣ ገብርኤል አለ፣ ዛፉ አለ፣ እንጨቱ አለ፣ ሰማዩ አለ፣ ምድሩ አለ። ከዚህ ሁሉ ፍጥረት መካከል አንተ እንዲደረግልህ ምን ጽድቅ አለ? ምን ጀስቲፊኬሽን አለ? there is no justification። ስለዚህ እግዚአብሔር ወደፊት ለሚፈጥራቸው በመልኩና በምሳሌው የእርሱ ወዳጆች ለሚሆኑ ከእርሱ ጋር ለሚኖሩ እሱ አብሯቸው ለሚኖረው ለነሱ ከፈጠርኩት ፍጥረት ሁሉ የተለየ እኔን የሚመስሉበት እንደኔ የሚሆኑበት ለማድረግ ምን መሰረታዊ ሕጋዊ መሰረት አለኝ ብሎ ሲጠይቅ ጸጋ የሚባል ንጉሳዊ ስርዓት ዘረጋ። ጌታ ስሙ የተባረከ ይሁን። ጸጋ ንጉሳዊ ስርዓት ነው። it is a decree of the king። አሜን ወይ? የንጉሱ አዋጅ ነው። ገና ሳንፈጠር የታወጀ አዋጅ ነው። ስለዚህ ክርስቶስ ያኔ በአባቱ እቅፍ ነበረ። በአባቱ እቅፍ የነበረው ክርስቶስ አንተስ በሌለ ጊዜ፣ አንቺ በሌለሽ ጊዜ፣ እኔ በሌለው ጊዜ ያኔ በሱና በአብ መካከል በተደረገ ዘላለማዊ የሰላም ቃል ኪዳን ተቀበለው። ጌታ ስሙ የተባረከ የአብ የሆነውን። ለዚህ ነው መንፈስ ቅዱስ በመጣ ጊዜ ከኔ የሆነውን ወስዶ ይነግራቸዋል። የኔ የሆነው ሁሉ የአብ ነው፣ የአብ የሆነው ሁሉ የኔ ነው። ስለዚህ መንፈስ ቅዱስ መጥቶ የሚነግራችሁ የኔ የሆነውን ነው። ቢኮዝ የኔ የሆነው ሁሉ ያንተ ነው ማለት ነው፣ ያንቺ ነው ማለት ነው። አሜን ነው ወይ? ያንተ ነው ማለቱ ነው። መንፈስ ቅዱስ የሚመጣው አለ እኔ ከዘላለም ዘመናት በፊት አንተ በሌለ ጊዜ ስላንተ የተቀበልኩት የኔና የአብ የነበረ ነገር ግን እግዚአብሔር ለአንተ እንዲሆን በጸጋ ላዘጋጀልህ ይህም ጸጋ ዓለም ሳይፈጠር ከዘላለም ዘመናት በፊት በክርስቶስ ኢየሱስ ምን አለን? ተሰጠን። ጌታ ስሙ የተባረከ። ደስ የሚለውን ነገር ልንገራችሁ። ይሄው ጸጋ አሁን ምን አለ ነው የሚለው። አሁን ተሰጠ ሳይሆን በዚህ በምንሰብከው ወንጌል
ወደ መታየት መጥቷል። ስለዚህ መጽሐፍ እንደዚህ ይላል፣ ጸጋ ተገለጠ ይላል። ተገለጠ የምትሉት የነበረ ነው ማለት ነው። ኢየሱስ ሲመጣ ምንድነው የሆነው? ተገለጠ። እኛ ያን ጸጋ ስንቀበል፣ ያን ጸጋ አሜን ስንል፣ ኢየሱስን በመቀበል ኢየሱስን በማመን ያን ጸጋ ስንቀበል በጸጋ ላይ ጸጋ ተሰጥቶናልና እኛ ሁላችን ከሙላቱ ምን አለን? ተቀበልን። ስሙ ለዘላለም ይባረክ። አባንደንት ግሬስ ምንለው የመለኮትን ሙላት የተካፈልንበት ግሬስ ነው። there is a common grace አለ። እግዚአብሔር በቸርነቱ ለሁሉ ዝናቡን ያዘንባል አይደለ? ጌታ ኢየሱስ አለ ለሁሉም ለክፉም ለደጉም ፀሐዩን ያወጣል፣ ዝናቡን ያዘንባል። የሰማይ አባታችሁ ቸር፣ ያ ቸርነት ቸርነት ነው። ኦርዲናሪ የሆነ ቸርነት ነው። ይሄ ግን ስፔሻል ግሬስ። እየሰማችሁ ነው? ይሄ የተለየ ጸጋ ነው። ጌታ ስሙ ይባረክ። እስኪ በሉ የተለየ ጸጋ ነው በሉ እስኪ። በሁለት ነገር የተለየ ነው፣ በውጤቱም በመንገዱም። ግን ምን አይነት ጸጋ ነው ብትሉ ጌታ ስሙ የተባረከ። መጽሐፍ ቅዱስ ምን ይላል? በሁሉ ነገር ባለጸጎች ተደርጋቸዋል ይላል። ባለጸጋ የሚያደርግ ባለኮ አማርኛው እንደዛ ነው። ጸጋ የተሰጠው ማለት ነው። ባለጸጋ ማለት በሁሉ ነገር ምኖች ተደርጋቸዋል? ሪች ተደርጋቸዋል። ለምን? ጸጋ የሚባል ስለተቀበላችሁ ማለት ነው። ይህ ጸጋ የመመረጥ ጸጋ ነው። የተመረጥንበት ጸጋ ነው። ያገኘንበት ብቻ ሳይሆን ምን ያልንበት ጸጋ? የተመረጥንበት ጸጋ ነው። በሁለት ሌቭል የተመረጥንበት ጸጋ ነው። አንደኛው ቅድም እንዳልኩት ከዩኒቨርስ ሁሉ ከፍጥረት ዓለም ሁሉ መካከል ሰው የሚባለው ፍጡር የእግዚአብሔር ወዳጅ እንዲሆን፣ የመለኮታዊ ባህሪ ተካፋይ እንዲሆን፣ የሥላሴ ቤተሰብ እንዲሆን እግዚአብሔር ሰውን የመረጠው በጸጋ ነው። we are elected by grace። እንደ ሰው ማለት ነው። የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም አለ። ቅድም ያነበብነው ዕብራውያን ምዕራፍ 2 የአብርሃምን ዘር ምን ብሏል እንጂ። አብርሃም እርን አድርጎት ነው ወይ? አዳም እርን አድርጎት ነው ወይ? ሰርቶ ያገኘው ነው ወይ? የሰው ልጅ ሰርቶ ያመጣው ነው ወይ? እግዚአብሔርን በስራው ስቦት ነው ወይ? አሳምኖት ነው አይደለም። እንዲያውም ሰው ክፉ ነው። እግዚአብሔር በጸጋ እንደሆነ ሊያሳውቅ ነው ውድቀትንም አለው ያደረገው የፈቀደው። የሰው ምርጫ ቢሆንም ነገር ግን ደግሞ የተፈቀደው ግን that we have to know it is election by grace። አቺቭመንት አይደለም። አሜን ነው። ስለዚህ የመጀመሪያው ከፍጥረታት ሁሉ መካከል እኛ የሰው ልጆች ወልድ ከኛ ተወልዶ እኛ ከሱ ተወልደን አንድ ዘር እንሆን ዘንድ አንድ ሰው አዲስ ሰው እንሆን ዘንድ እግዚአብሔር ይሄን የቀየሰው ያቀደው የወሰነው ከሰው ልጆች በመጣ ስራ ሳይሆን በጸጋ ነው። በንጉሳዊ አዋጅ የመጣ ነው። ክብር ለጌታ ይሁን። የመጀመሪያው የመመረጥ ጸጋ ነው። ሮሜ ምዕራፍ 11 ቁጥር 5 እንደዚሁም በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ ይላል። ቅድም ያልኳችሁን ግን ዓለም ሳይፈጠር በክርስቶስ ኢየሱስ መረጠን የሚለው ኤፌሶን ምዕራፍ 1 ቁጥር 4 ላይ ያለው ያ ከፍጥረታት ሁሉ መካከል እንደማለት ነው። እየሰማችሁ ነው? he predestined us as a human being። ያን የእግዚአብሔርን ጸጋ ስንቀበል ከሙላቱ እንድንቀበል እግዚአብሔር አስቀድሞ ወሰነን። ግን እሱ ብቻ አይደለም፣
በሰዎችም መካከል ደግሞ እንደገና ሁለተኛ ስቴጅ ማለት ነው። በዚህ ዘመን ከሰዎች ሁሉ መካከል እኛ ደግሞ ቅድም ያነበብነው ይሄን ይነግረናል። ምን ይላል? ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን እስኪ አሁን ግን በሉ እስኪ በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። ምኑ ነው የታየው? ጸጋው። መቼ የተሰጠን? ከዘላለም ዘመናት በፊት። አሁን ግን በጌታችን በኢየሱስ ክርስቶስ መገለጥ ምን ብሏል? ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብን አስተማሪ እንድሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። እንግሊዘኛውን ብታነቡ አያይዞ ነው። በዚህ ወንጌል ነው የሚለው ማለት ኢየሱስ ክርስቶስ በኢየሱስ ክርስቶስ መገለጥ የታየው ጸጋ እኔ በምሰብከው ወንጌል ይላል። ጌታ ስሙ የተባረከ ይሁን። ስለዚህ ኢሌክሽን መመረጥ ከፍጥረታት መካከል ለሰው ልጅ የታደለው በምንድን ነው? በጸጋ ነው። በጸጋ ነው። ከዛ አብርሃም ተመረጠ። ከዛ እኛ አሁን እዚህ ያለን ተመረጠ። አብርሃምም የተመረጠው በምንድን ነው? በጸጋ ነው። በምንድን ነው የተመረጠው? በጸጋ ነው። በጸጋ ነው። ይህ ጸጋ በጸጋ ከሆነ ግን ከስራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል ይላል። ሮሜ ምዕራፍ 5 ቁጥር 15 ደግሞ እንደዚህ ይላል በመደበኛ ትርጉሙ የእግዚአብሔር የጸጋ ስጦታ እንደ ሰው ኃጢአት አይደለም። በአንድ ሰው ኃጢአት ምክንያት ብዙዎች እንደሞቱ እንዲሁ በእግዚአብሔር ጸጋና በአንዱ ሰው በኢየሱስ ክርስቶስ ምክንያት የተገኘው የጸጋ ስጦታ ለብዙዎች ተትረፍርፎ ተሰጥቷል። ጸጋ የሚገርማችሁ ነገር ምንድነው? የእግዚአብሔርን ስጦታ በነፃ የምናገኝበት መንገድ ነው። ጸጋ ከተባለ ሁል ጊዜ ምን አለ ማለት ነው? ስጦታ አለ። ከስጦታዎች ሁሉ በላይ ስጦታ ደግሞ የመለኮት ምንድነው? ቅድም ያየነው ሙላት ነው። ከዛ በኋላ ግን ጸጋ ለምሳሌ ምን ይላል? የኃጢአት ደመወዝ ምንድነው ይላል? ሞት ነው ይልና የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው ይላል። ያ የዘላለም ሕይወት ማለት የእግዚአብሔር ሕይወት ማለት ነው። የኃጢአት ደመወዝ ወይም ክፍያ፣ ኃጢአት ከተባለ ደመወዝ ነው ያለው። ደመወዝ ከተባለ ደመወዝ ክፍያው ሞት ነው። ግን በጌታችን በኢየሱስ ክርስቶስ የእግዚአብሔር ጸጋ ስጦታ ግን ምንድን ነው? የዘላለም ሕይወት ነው። ስለዚህ የዘላለም ሕይወት የጸጋ ምንድን ነው ማለት ነው? ስጦታ ነው። እግዚአብሔር ሕይወቱን ለሰው ልጆች በጸጋ ምን ያደረገበት? የሰጠበት። እስኪ በሉ የእግዚአብሔርን ሕይወት በሉ እስኪ በጸጋ ተቀብያለሁ። የእግዚአብሔር ሕይወት በሉ እንደገና የጸጋ ስጦታ ነው በሉ እስኪ ድገሙ እስኪ ጮክ በሉና ይገባሃል አንተ? አይገባህም። ይገባኛል እኔ? አይገባኝም። ከሌላው ፍጥረት ተለይቼ ለምን እግዚአብሔር ሕይወት ለእኔ ስጦታ ተደርጎ ተሰጠኝ? ባይ ግሬስ፣ በጸጋ ምርጫ። እግዚአብሔር በጸጋ መረጠ ማለት ሁለት አይነት ምርጫ አለ እኮ። አሁን እዚህ ምድር ላይ የምናውቀው ምርጫ አለ። ሰዎች በሆነ ክራይቴሪያ ይመረጣሉ። ግን የጸጋ ምርጫ ግን ያለ ክራይቴሪያ በእግዚአብሔር ደስታ ብቻ የተደረገ ማለት ነው። ከኛ ማሟላት ሳይጠበቅ በእግዚአብሔር ደስታ ምክንያት የተደረገ ምርጫ ነው።